በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት የዓለም አዳኝ መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እህት ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን ጀምረናል። አሁን ቀጥታ የምንሄደው ወደ ስንክሳር ትምህርት ይሆናል ማለት ነው። የምናዳምጠው ስንክሳር የነገውን የመጋቢት 10ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚህች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው።
የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ ቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእሷ ጋራም ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከ ደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህም በኋላ ሶስተኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንን ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የህንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛው በሮሙ ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትን ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ ሀገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በአገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃል ሜዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ከአዘግቱም አወጡት። ንጉሡና ሰራዊቱም ሰገዱለት። በልብሰ መንግስቱም አጎናጽፈው ታላቅ ክብርንም አከበረው። እጅግም ደስ አለው ከሰራዊቱ ጋር። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ሰላም እብል ዕፀ አድኅኖ ልምሉመ እንተ ተሳቅየ ወረወየ እምገቦ መለኮት ደመ በዛቲ ዕለት እንበለ ይእዱ ጌሰመ መስቀል ተረከበ እምዛታባ ወገብረ መድምመ በኢየሩሳሌም ቅድመ ወበፋርስ ዳግመ። መጋቢት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዕፀ መስቀል፣ ሁለተኛ ቅድስት እሌኒ ንግሥት፣ ሶስተኛ ቅዱስ ኪራኮስ አረጋዊ፣ አራተኛ ቅዱስ መቃርስ ዘኢየሩሳሌም። ወር በገባ በ10 የሚከበሩ የቅዱሳን በዓላት፣ አንደኛ ቅዱስ ናትናኤል ሐዋርያ ቀነናዊ ስምዖን የሚባለው ነው። ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ሶስተኛ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አራተኛ አቡነ መልካ ክርስቶስ።
አምስተኛ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። መጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 18 እስከ 23። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዛሬውን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን ለተወሰነች ደቂቃ ብቻ የምንመለከት ይሆናል ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን። ከመስቀሉ ረድኤትና በረከትን ቸሩ መድኃኔዓለም ያሳትፈን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በመጋቢት 10 ቀን ታስበው ከሚውሉ ዓመታዊ በዓላት መካከል ለስም አጠራሩ ክብር ምስጋና ይግባውና የዓለም ፈጣሪ የቸሩ መድኃኔዓለም የመስቀሉ ክብረ በዓል ነው ማለት ነው። መጋቢት 10 ቀን ከተቀበረበት ተቆፍሮ የወጣበት ቀን ነው ማለት ነው። ይህም በሁለት ምክንያት ነው። አንደኛ እሌኒ በመስከረም 17 በመስከረም 16 ደመራ አደረገች፣ ደመራ አበራች፣ ወይም ደግሞ እንጨት ሰብስባ እዛ ጋር አቃጠለች እንጨቱ ማለት ነው። ከዛ በኋላ በጢሱ አማካኝነት ተመርታ ቁፋሮ አስጀመረች። ቅድም እንደሰማችሁት ከ200 ዓመት በላይ አይሁዳውያን የግፋቸው ግፍ የክርስቶስ መስቀል ተአምር ሲሰራ እያዩ መመልከት አቅቷቸው ምን አደረጉት? መስቀሉን ቀበሩት። ለምን? ምክንያቱም መስቀሉ ቸሩ መድኃኔዓለም ለስም አጠራሩ ክብር ምስጋና ይግባውና ቸሩ መድኃኔዓለም ለዓለም ሁሉ ቤዛነት ለመሞቱ ሕያው ምስክር ነው። መስቀሉ ሕያው ምስክር ነው። መስቀሉን ያየ ሁሉ ክርስቶስ ለዓለም የከፈለውን ዋጋ ያስብበታል ማለት ነው። ስለዚህ ቸሩ መድኃኔዓለም ደግሞ በመስቀሉ ኃይል ተአምራትን ይገልጥ ነበረ በዛ ጊዜ ማለት ነው፣ መስቀሉ ከመቀበሩ በፊት። አይሁዳውያን ደግሞ የክርስቶስን ስም አጠራር ከምድረ ገጽ ላይ ማጥፋት ነው የሚፈልጉት ቢቻላቸው እንደዛ ነበረ። ክርስቲያኖች በዋሉበት አላስውል ባደሩበት አላሳደር እያሉ በጣም መከራ አሳይተዋቸው ነበረ። በእስራኤል ሀገር በአይሁድ ከተማ የክርስቶስን ስም መጥራት በጭራሽ ማይታሰብ ነበረ። ይህንን ለመረዳት ከፈለጋችሁ የሆነ መንፈሳዊ ፊልም ልጋብዛችሁ። የማንን መንፈሳዊ ፊልም ያጎለዋል? የአይሁዳውያንን ግፍ እስቲ ንገሩኝ። ካያችሁት መንፈሳዊ ፊልም የበለጠ የሚያሳየው
እስቲ የማንን ፊልም? ጳውሎስና የቅዱስ ጳውሎስ የቅዱስ ጳውሎስና የማን? የቅዱስ እስጢፋኖስ። በትክክል ቃልዎት ያሰማልን። የሁለቱም ፊልም እስቲ ተመልከቱ። አይሁዳውያን ምን አይነት ግፈኞች እንደሆኑ በተለይ የቅዱስ ጳውሎስ ፊልም ላይማ ገና ለገና ቅዱስ ጳውሎስን እዛ ከተማቸው ሲያዩት ነበረ መሬት ላይ ዘርረው ጥለው የልብ ልባቸውን ምት የሚያደርሱበት ማለት ነው። ያ ታስታውሱ እንደሆነ እስቲ መንፈሳዊ ፊልም ላይ አይታችሁ ከሆነ ያ መኮንኑ ባይደርስለት ኖሮ ገለውት ነበር እኮ ቅዱስ ጳውሎስ። እንደዛ ረጋግጠው ደም በደም አድርገው ገለውት ነበረ። ያ መኮንኑ መጥቶ ባስጥለው ኖሮን ማለት ነው። እና በጣም ከባዶች ናቸው። በቃ የክርስቶስ ስም መጥራት በእነሱ ዘንድ እንዴት እንደሆነ በቃ በአጭሩ ስሙን እንኳን ሲጠራ መስማት አይፈልጉም ማለት ይቻላል። እና እንዲህ አይነት ግፈኞች ነበሩ። እንዲህ አይነት ግፈኞች እንደውም ቅዱስ ጳውሎስን ለመግደል አንበላም አንጠጣም ሙሉ ብለው ተማምለው ሁሉ ነበር። ተማምለው ይሄ ቅዱስ ጳውሎስ የተባለውን ሰው ካላጠፋ ነው። የነሱ እኮ ተባባሪ ነበረ መጀመሪያ ላይ። የነሱ ተባባሪ ቀንደኛ የክርስቶስ ጠላት ነበር እኮ ቅዱስ ጳውሎስ። ቸሩ መድኃኔዓለም ከጠራው በኋላ ከዛ በኋላ የክርስቶስ ምርጥ ዕቃ ሆነ እንጂ የክርስቶስ ምርጥ ዕቃ ከሆነ በኋላ ግን እሱን ለመግደል ያላደረጉ ጥረት የለም። አንበላም አንጠጣም ብለው እግዚአብሔር አምላክ በአንድ ሰው ምክንያት ነው ቅዱስ ጳውሎስን ያተረፈው ማለት ነው። ከዛ ወደ ሮም ሀገር ሄዶ መስበክ ጀመረ ማለት ነው። እናስቡት፣ እንዲህ አይነት ግፈኞች የድንግል ማርያምን ስጋ እንኳን ለማቃጠል ያራሩ ያልተመለሱ ጨካኞች ነበሩ። አይሁዳውያን። ድንግል ማርያም በስጋ አርፋ እሷን ስጋዋን እንኳን አናስቀብርም ብለው ለማቃጠል የተነሱ ጨካኞች ነበሩ። እና አስቡት፣ ይሄን ያክል ግፈኞች ነበሩ። ታዲያ የክርስቶስን መስቀል ጭራሽ ስሙ ሁሉ እንዳይጠራ እንዳይታወቅ ቀብረውት ነበረ። ተረስቶ ሁሉ ነበረ መስቀሉ ማለት ነው። አስቡት። የዚህን ሰዓት እሌኒ ይሄንን መስቀል ለማስወጣት ግን ስለት ተስላ ነበረ። በዚህም አማካይነት የስለቷ ደርሶ ከዛ በኋላ ልጇ ቆስጠንጢኖስ በሮም ሀገር ንግስናን ይዞ እነኚህ ሁለት የክርስቲያን ጠላቶች ዲዮቅሊጥያኖስና መክሲሚያኖስ የሚባሉ የዘመናት የቤተ ክርስቲያን ጠላቶችን የክርስቲያኖች ጠላቶችን እነሱን ካጠፋ በኋላ አብያተ ክርስቲያናት ይከፈቱ፣ አብያተ ጣዖታት ይዘጉ የሚል አዋጅ ካሳወጀ በኋላ በዓለም ላይ ማለት ነው ሰላም ከሆነ በኋላ እሌኒ ስለቷን ፈጸመች፣ መስቀሉን አወጣች ማለት ነው። እና መስከረም 16 ደመራ አስደመረች። መስከረም 17 ቁፋሮ ተጀመረ። መጋቢት 10 ቀን መስቀሉ ወጣ፣ በብርሃን ተከቦ ማለት ነው። በብርሃን ለብዙ ጊዜ ብርሃን ሁሉ አልጠፋ ብሎ ነበረ፣ ከፀሐይ እጥፍና እጥፍ እያበራ ማለት ነው። ከዛ በኋላ ያንን መስቀል ግን አይገርምም? ግን እስከዚህ ድረስ ክፋት፣ የአይሁዳውያን ክፋት ይገርማል በጣም። መጽሐፍ ቅዱስ እንዲህ ይላል፣ እንደነኛ አይነት ሰዎች ክፉ ነገርን ለማድረግ ብልሃተኞች ናቸው ይላል። ክፉ ነገርን ለማድረግ ብልሃተኞች ናቸው፣ በጎ ነገርን ማድረግ ግን አያውቁም ይላል ትንቢተ ኤርምያስ ምዕራፍ 4 ቁጥር 27 ላይ። የጻድቃን ሐሳብ ቅን ነው፣ የኃጥአን ምክር ግን ተንኮል ነው ይላል መጽሐፈ ምሳሌ ምዕራፍ 5 ቁጥር 10 ላይ፣ ምዕራፍ 12 ቁጥር 5 ላይ። የጻድቃን ሐሳብ ቅን ነው፣ የኃጥአን ምክር ግን ተንኮል። ስራቸው ሁሉ ተንኮል ነው። ምን አለበት አንዱን ብቻ ቢቀብሩ? ግን ለማሳሳት ብለው በቀኝና በግራ የተሰቀሉትንም መስቀሎች ጭምር አንድ ላይ አብረው ቀበሩ። የክርስቶስ የትኛው መስቀል እንደሆነ እንዳይታወቅ ማለት ነው። እስከዚህ ድረስ ክፋት ያለባቸው ሰዎች ናቸው አይሁዳውያን ማለት ነው። ከዛ በኋላ ግን የክርስቶስ መስቀል በታምሩ ይታወቃል። የሞተ ሰው ላይ ሲያደርጉ የክርስቶስ መስቀል ሙታንን አነሳ። ክብር ለመስቀሉ ይሁን፣ አሜን። እና እህት ወንድሞች፣ በዚህ አማካኝነት መስቀሉ የተገኘበት ዕለት በመሆኑ ነገ መጋቢት 10 የመስቀሉ ዓመታዊ ክብረ በዓል ነው። ወር በገባ በ10 ወራዊ ክብረ በዓሉ ነው። በመጋቢት 10 ደግሞ ዓመታዊ ክብረ በዓሉ ነው ማለት ነው። አንዱ የሚከበርበት ዕለት ይሄ ነው። ከዚህ አንጻር ነው። ሁለተኛው የሚከበረው ለምንድን ነው መስቀል በመጋቢት 10 ከተባለ? መስቀሉ 2 ጊዜ ነው በነገራችን ላይ የተከበረው። ሰይጣን ሰላሙን አጣ። መስቀሉን ባየ ቁጥር ይደነግጣል። መስቀሉን ባየ ቁጥር ይረበሻል። በቃ የክርስቶስን ቤዛነት ማስተባበል አልቻለም። ሰይጣን አልተሰቀለም እያለ ለማሰበክ ፈለገ። እንደዛ እንዳያሰብክ መስቀሉ ሕያው ምስክር ሆኖ ቁጭ አለ። በቃ መስቀሉ ሕያው ምስክር ሆኖና ረበሸው።
እንዴት አድርጎ ያስተባብል የክርስቶስን ቤዛነት ለዓለም መሞቱን እንዴት አድርጎ ያስተባብል? ምክንያት አጣ። ከዛ አሁንም የፋርስ ሰዎችን አስነሳና ምን አደረገ? መስቀሉን እንዲማረክ አደረገ። ሮማውያን አንድ ሰሞን ድል ቀንቷቸው ነበረ። ማን ነው? ፋርሳውያን። በነገራችን ላይ ፋርስና ሮማውያን ከዚህ በፊት እንደነገርኳቸው ሁሌም ጦርነት እንዳካሄዱ ነው። ሁሌም ጦርነት ያካሂዱ ነበረ። ግን ሮም በብዙ ጊዜ የበላይነት ትመራ ነበር። ሮማውያን ትበልጥ ነበር እና በኋላ ግን አንድ ሰሞን ፋርሳውያን ድል ቀናቸውና እንደውም እስከ ኢየሩሳሌም ድረስ ተቆጣጠሩ። ከዛ በኋላ መስቀሉን ማረኩ። እዚህ ጋር በጣም የገረመኝ መስቀሉ ለሚያምኑት ሰዎች ይያዝላቸዋል፣ ለማያምኑ ከሃዲያን ግን ያቃጠላቸው ነበረ። ሄዶ መኮንኑ መስቀሉን ሊይዘው ሲሞክር እሳት ወጥቶ አቃጠለው። ከዛ በኋላ ምንድነው ሚስጥሩ ሲል የሚያምኑ ክርስቲያኖች ናቸው እንጂ የሚይዙት የማያምኑት ሊይዙት አይችሉም ሲባል ሰማና 2 ዲያቆናትን አስከትሎ ኑ ያዙ መስቀሉን ተሸከሙ አለ። በኃይል አሸከማቸው። ከዛ በኋላ በስውር አስቀበረና ገደላቸው እነኛን ዲያቆናት። ይገርማል። መልካም ስራ ሰርተውለት መልካም ስራ የሰሩትን ሚስጥሩን ያውቃሉ ብሎ እኮ ነው። በኋላ ሚስጥሩ ይታወቅና እነኚህ ዲያቆናቶች የተቀበረበትን ሚስጥር ስለሚያውቁ መስቀሉ አስቆፍረው ያስወጡታል ብሎ ስላሰበ እነሱን ገደላቸው። ግን እግዚአብሔር አምላክ ያለ ምክንያት መስቀሉ ተቀብሮ እንዲቀር ስለማይፈልግ አንድ ሴት በመስኮት ሆና እንድትመለከት ያደርግ ነበር። ለምስክርነት እሷን አስቀምጧት ነበር። አይገርምም? እግዚአብሔር ከዚህ የምትረዱን ነገር ምን እንደሆነ ታውቃላችሁ ወንድሞች? እግዚአብሔር አምላክ ያለ ምስክር አይተውም። የሆነ ምክንያት የሆነ ፈተና እንኳን ቢመጣ ፈተናውን የምንወጣበት መውጫ ነገር ያዘጋጃል። ከዚህ ነገር የምንረዳው አንዱ ይሄ ነው። በቃ ፈተና ይመጣል፣ ፈተና እንዳይመጣ አያደርገንም። ፈተናውን ግን የምንወጣበትን የሆነ መውጫ ነገር ያዘጋጃል። እና እቺን ሴት ተመልከቱ፣ ለምስክርነት ሲያስቀምጣት መስቀሉ ተቀብሮ እንዳይቀር ወደፊት ጠቋሚ እንድትሆን አዘጋጃት። አያችሁ አይደል? ግን ተማርካ ነበር እኮ እሷም አብራ ማርኳት ነበረ ንጉሱ። እና ምን ለማለት ፈልጌ ነው? አንደኛ ነገር ሁሉ የሚደረገው ለበጎ ነው ማለት ነው። አሁን ያቺ ሴት ምናልባት በመማረኳ ተማራ ሊሆን ይችላል። ወይም ደግሞ በቃ በመማረኳ ይሄ ነገር እንዴት ነው የኔ ዕጣ ፈንታዬ በቃ ምርኮኝነት ሆኖ ቀረ ብላ አስባ ሊሆን ይችላል። ግን እግዚአብሔር አምላክ እንድትማረክ ያደረጋት ለበጎ ነው ማለት ነው። እና ወንድሞች ነገሩን ሁሉ ለበጎ በጊዜ ውብ አድርጎ ሰራው የሚለው ቃል የታመነ ነው። ነገሩን ሁሉ በጊዜ ውብ አድርጎ ሰራ እና በሆነው ነገር አናማር። ለምን እንደሆነ እኛ አናውቅም። በሆነ ነገር ሁሉ ጌታዊ ተመስገን፣ በሆነው ነገር ሁሉ አላማርም ማለት መቻል አለብን። እና የሚደረገው ነገር ሁሉ ለበጎ ነው። እና እዚህ ጋር እንማራለን ማለት ነው። ከዛ መስቀሉ መጋቢት 10 ቀን ይሄ መስቀል በፋርሳውያን ተንኮል አማካይነት የተቀበረው መስቀል በእግዚአብሔር ቸርነት ነፃ ወጣ። ማን ነው? መስቀሉ ተቆፍሮ ወጣ። ግን መስቀሉን ቆፍሮ ያስወጣው ማን ነው? የሮም ንጉስ ሕርቃል የሚባል ሰው ነበረ። እና ጾሙን ጾሙ ብሎ ጾም አጾሟቸው ሁሉ ነበረ። ጾም አጾሟቸው ነበረ። እና ታዲያ በዚህ አማካኝነት ነው መስቀሉን እንዲወጣ የተደረገው። ለበጎ ስራ ሁሉ መነሻ ጾም መሰረት ነው። በነገራችን ላይ ለበጎ ስራ ሁሉ መነሻ ጾም መሰረት ነው። ጾም እህት ወንድሞች ከፈተና መውጫ ነው። በነገራችን ላይ በጣም አስቸጋሪ የሆነ ነገር ሲመጣ ቤተክርስቲያን ምንድን ነው የምታዘው? ጾምና ምህላ ታዛለች አይደል? እስከዚህ ድረስ ጾሙ አትብሉ እያለች ታዛለች። ለምን? ጾም ራስን የማዋረድ ምልክት ነው። ጾም ከፈጣሪ ዘንድ ይቅርታ የምናገኝበት መንገድ ነው። ለአብነት ያክል እናንሳ ከተባለ የነነዌ ሰዎችን ማሰብ ጥሩ ነው። ማን ነው? የነነዌ ሰዎች በጾም አማካኝነት ነው እነሱ ላይ ሊወርድባቸው የደረሰውን እሳት ያስቀሩት። ሁለተኛ ንግስት አስቴርን ማሰብ በቂ ነው። ንግስት አስቴር አይሁዳውያን በሱሳ ግንብ ሞት ታውጆባቸው በሃማ አማካኝነት ሞት ታውጆባቸው ሳለ ያንን ሞት ደብዳቤ ያንን የሞት አዋጅ ያለፉት በጾም አማካኝነት ነው። ስለዚህ የሆነ ፈተና ሲመጣ በጾም ነገሮችን ማለፍ ይቻላል ማለት ነው። በጾምና በጸሎት እና አንድ የምንማረው ትምህርት ይሄ ነው ማለት ነው ከዛሬው ስንክሳር። ሌላው ጠቅለል ስናደርገው ወንድሞች እኛ ክርስቲያኖች መስቀሉን ስናስብ ምንድን ነው የምናስበው? ምን ትዝ ይለናል ሲባል 7ቱ የመስቀሉ ቃላቶች ትዝ ይለናል። መጽሐፍ ቅዱስ እንዲህ ይላል፣
የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምናምን ግን ድነት ነው ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን ድነት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ። ስለዚህ የመስቀሉ ቃል የሚባሉት እነማን ናቸው? 7 ናቸው የመስቀሉ ቃላት። ከዚህ በፊት መስከረም 17 አስታውሳለሁ፣ የዛን ቀን ነው አይደል የተማማርነው? የመስቀል ክብረ በዓል ላይ አይደለም ተምረናል አይደል? እስቲ የመስከረም 17ን ስንክሳር ወደ ኋላ ሆና ተመልሳችሁ እስቲ አዳምጡ። ተምረናል እኮ መስከረም 17 ስንክሳር ላይ የመስቀል ቀን ተማምረናል። እና እነኛ 7ቱን የመስቀሉን ቃላቶች እናስታውስባቸዋለን። ስለዚህ ስለተማማረን እስቲ ጥያቄ ልጠይቃችሁ፣ ምንድናቸው እነኛ 7ቱ የመስቀሉ ቃላት? ንገሩኝ እስቲ የሚነግረኝ ጎበዝ ሰው የሚያስታውስ። አምላኬ ለምን ታውከኝ? መጀመሪያው ቃለ ሕይወት ያሰማልን ታለምዬ። እስቲ አምላኬ ለምን ታውከኝ? አንደኛ ቃለ ሕይወት ያሰማልን። ሁለተኛስ? አባት ሆይ ነፍሴን በእጅ አደራ እሰጣለሁ፣ የሚያደርጉትን አያውቁምና ይቅር በላቸው። አባት ሆይ ነፍሴን፣ እስቲ ቆይ ቀስ እያልን አባት ሆይ ነፍሴን በእጅ አደራ እሰጣለሁ። ሁለተኛው እሺ፣ ሶስተኛስ? ዛሬ በገነት ከኔ ጋር ትኖራለህ፣ ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው። መልካም። እነሆ ልጅሽ እነኋት እናትህ። ተፈጸመ፣ ተጠማው። ቃለ ሕይወት ያሰማልን። በእውነት በጣም ደስ ትላላችሁ። እግዚአብሔር አምላክ ይባርካችሁ። ቃለ ሕይወት ያሰማልን። እና እነኚህ 7ቱን የመስቀሉን ቃላቶች እናስታውሳለን። አንደኛው አምላኬ ስለምን ተውከኝ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 22 ቁጥር 46 ላይ ያለ ቃል ማለት ነው። ምዕራፍ 23 ቁጥር 46 ባልሳሳት፣ ቼክ አድርጉ፣ ግቡና አረጋግጡ። እና አምላኬ ስለምን ተውከኝ፣ ማቴዎስ ምዕራፍ 27 ቁጥር 46 ላይ መሰለኝ፣ 27 ቁጥር 46 ላይ፣ እና ቼክ ብታደርጉት አሪፍ ነው። አምላኬ ለምን ተውከኝ የሚል ቃል አለ። እና ይሄን ቃል እናስታውሳለን። አምላኬ ለምን ተውከኝ። አሁን ይሄ ለሚጠፉት ሞኝነት ነው። ለሚጠፉት ክርስቶስ ፍጡር ነው የሚመስላቸው። በቃ ይሄን ቃል ሲያስቡ ወይኔ ክርስቶስ ፍጡር ነው፣ ግን አይደለም። ለኛ ለምናምን ግን ሚስጥር አለው። ክርስቶስ አምላኬ ለምን ተውከኝ አለው። የአዳምን ጩኸት መጮውን ነው የምናስታውሰው። ለቤዛነት የመጣ አምላክ መሆኑን፣ ለቤዛነት በአዳም ቦታ ሆኖ የአዳምን ስራ ፈጽሞ አዳምንና ልጆቹን ነፃ ለማውጣት የመጣ አምላክ መሆኑን እናስታውስበታለን። እችን ቃል ስናስታውስ አምላኬ ለምን ተውከኝ። ይሄን ጩኸት እኮ የሚጮኸው ማን ነው ካላችሁ፣ አዳም እኮ ነው። የአዳም ልመና ነው። የአዳምን ልመና በአዳም ቦታ ተገብቶ ለመነለት። አምላኬ ለምን ተውከኝ። የአዳም ጩኸት አይሰማም ነበር። በድሏል። ስለዚህ ኃጢአት ያላወቀው ክርስቶስ የአዳምን ስጋ ለብሶ አምላኬ ለምን ተውከኝ ብሎ በአዳም በኩል ገብቶ አዳምን ነፃ ወጣ ማለት ነው። እና ይሄንን እንማራለን። አንድም ስጋ የለበሰ አምላክ፣ በተዋህደው ስጋ ሰው የሆነ አምላክ መሆኑን የምናስታውስበት እንደሆነ እናስታውሳለን። አምላኬ ለምን ተውከኝ። አንድም የነቢያትን ቃል ለመፈጸም የመጣ አምላክ መሆኑን እናስታውስበታለን። መዝሙረ ዳዊት መዝሙር 22 መዝሙር 21 ላይ የተጻፈ ቃል ነው። በነገራችን ላይ አምላኬ ለምን ተውከኝ የሚል ቃል አለ። መዝሙር 21 ምዕራፍ 21 ቁጥር 1 ላይ እና መዝሙር 21 ሙሉ ስለ ክርስቶስ የተነገረ ቃል ነው። በነገራችን ላይ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰሱ፣ አጥንቶቼም ሁሉ ተለያዩ፣ ልቤም እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ በጎሮሮዬም ምላሴ ተጣጋ፣ ወደ ሞትም አሸዋ አወረድከኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼ ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ይሄ ጥቅስ አሁን የነገርኳችሁ ሙሉ መዝሙር 21 ላይ ታገኛላችሁ። መዝሙር 21 ላይ ዳዊት እጁ አልተቸነከረም፣ ዳዊት ልብሱ አልተራቆተም፣ ይሄ ሁሉ አልተደረገበትም። ዳዊት ለመብሉ ሐሞት አልሰጡትም።
ይሄ ሁሉ ግን የተፈጸመው በማን ላይ ነው? በክርስቶስ ላይ ነው። ስለዚህ ዳዊት የተናገረው ስለኔ ነው ሲል ክርስቶስ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብሎ ተናገረ። እና ዞሮ ዞሮ ይሄንን የምናስታውስበት መሆኑን እናውቃለን ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ አምላኬ አምላኬ ስለምን ተውከኝ። ሁለተኛ አባቶይ ነፍሴን በእጅ አደራ እሰጣለሁ። አባቶይ ነፍሴን በእጅ አደራ እሰጣለሁ። ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ነፍሴን በእጅ አደራ እሰጣለሁ። የክርስቶስን ነፍስ የሚቀበል ሌላ አካል ኖሮ ነው እንዴ? አይደለም እኮ። አሁንም በአዳም ቦታ ሆኖ መጀመሪያ የሰው ሁሉ ነፍስ የት ነበር የምትገባው? ሲኦል። የሰው ነፍስ በዲያብሎስ ቁራኝነት በዲያብሎስ እቅፍ ውስጥ ነበር የምትገባው። በአጭሩ ወደ ሲኦል የምትሄደን ነፍስ በእግዚአብሔር እቅፍ እንድትገባ፣ ከዛ በኋላ ግን የሰው ሁሉ ነፍስ ወደ ሲኦል ነበር የምትሄደው። አሁን ግን ወደ እግዚአብሔር እቅፍ መሄድ ጀመረች። በማን አማካይነት? በክርስቶስ አማካይነት። ነፍሴን በእጅ አደራ እሰጣለሁ ማለቱ ከዛ አንጻር ነው። የኛ ነፍስ በሙሉ ወደ ፈጣሪ እሱ የሚረከብ መሆኑን ለማጠየቅ ነው። ከዛ በኋላ ድነት መደረጉን ለማጠየቅ ነው። ከዚህ በኋላ ነፍሳት በሙሉ ነፍሳት ወደ ሲኦል መሄድ ቀረ። በእኔ የሚያምን ሁሉ ወደ ሲኦል አይወርድም፣ ወደ እኔ ይመጣል እንጂ። ያንን ሲያጠይቅ ነው ነፍሴን በእጅ አደራ እሰጣለሁ ማለቱ። ሶስተኛ አባቶች የሚያደርጉትን አያውቁምና ይቅር በላቸው። ይሄን ቃል ለአብነት ነው፣ ለአርአያነት የተናገረው ቃል ነው። ለአርአያነት፣ ለአብነት ግፍ መጀመሪያ በሐዲስ በቃል ምን ብሎ ሲያስተምር ነበረ? ክፉን በክፉ አትቃወሙ በመልካም እያለ ነበረ። ጠላቶቻችሁን ውደዱ እያለ ሲያስተምር ነበረ። አሁን ግን በተግባር አሳየን። በተግባር ስለሚያሳድዷችሁ ጸልዩላቸው ብሎ ሲያስተምር ነበረ በቃል። አሁን ደግሞ በተግባር የሚያደርጉትን አቁምና ይቅር በላቸው። ስለሚያሳድዱን ሰዎች መጸለይ እንዳለብን፣ ይቅር በላቸው እያለን መጸለይ እንዳለብን በቃል በተግባር አስተማረን። ለአርአያነትና ለአብነት ይህን ቃል እንደተናገረ እናስታውሳለን። ሉቃስ ወንጌል ምዕራፍ 23 ቁጥር 36 ላይ ሌላው አራተኛ ዛሬ በገነት ከኔ ጋር ትሆናለህ። ዛሬ በገነት ከኔ ጋር ትሆናለህ። ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የገነት የመንግስት ሰማይ የሞትና የሲኦልና የገነት መክፈቻ በሱ እጅ እንደተያዘ መጽሐፍ ቅዱስ ላይ ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 እስከ 19 ላይ አትፍራ፣ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። የሞትና የሲኦልን መክፈቻ ወደ ገነትም ወደ ሲኦልም የሚያገባ አምላክ መሆኑን ለማጠየቅ ዛሬ በገነት ከኔ ጋር ትኖራለህ፣ በመንግስት በመጣ ጊዜ አስበኝ አምላክነቱን ገለጸ። የሚያድንም የሚገርልም መሆኑን እሱ ራሱ ገለጸ፣ ማንነቱን ገለጸ። ዛሬ በገነት ከኔ ጋር ትኖራለህ ብሎ እና አንዴን እናስታውሳለን። አምስተኛ ተጠማው። አንድም ደግሞ ዛሬ በገነት ከኔ ጋር ትኖራለህ ሲል መድኃኒዓለም ተጸጽተው ለሚመጡ ሰዎች ወደሱ ማለት ነው ምን ያክል ሩሩ አምላክ እንደሆነ በፍቅርና ተጸጽተን ከኃጢአት ብንመለስ በደላችን አውቀን ጌታ ሆይ ማረኝ ብንለው የመንግስቱ ወራሾች የሚያደርገን አምላክ እንጂ ጭራሽ ይቅርታ የሌለው አምላክ እንዳልሆነ ገለጸ። እዚህ ጋር እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ተብሎ መጽሐፍ ቅዱስ ላይ እንደተጻፈው ማለት ነው። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6-8 ላይ ይቅር ባይ አምላክ መሆኑንም ለማጠየቅ ይህንን ቃል ተናገረ። አምስተኛ ተጠማው። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ጽድቅን ከሰው ልጆች መጠማቱን ነው። በነገራችን ላይ ለጊዜው ተጠማው ሲል ውሃ ነው አይደለ? ለጊዜው ተጠማው። እነሱ በዛ ሰዓትም ያስተዋሉት የሰቀሉትም ሰዎች እንደዛ ብለው ነው የሚያስቡት። ግን እሱ ተጠማው ያለው ጽድቅን ነው። ጽድቅን ከሰው ልጆች የተጠማ አምላክ መሆኑን፣ ጽድቅን ከሰው ልጆች የሚፈልግ አምላክ መሆኑን ገለጸ። ሌላ ስድስተኛ እነሆ ልጅሽ እነዋት እናትህ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እነሆ ልጅሽ እነዋት እናትህ። ይሄ እናት እንድትሆን የሰጠን መሆኑን እናስታውስበታለን ማለት ነው።
7ኛ የተጻፈው ሁሉ ተፈጸመ። እኔ ሕግንና ነቢያትን ለመሻር ልፈጽም እንጂ ለመሻር አልመጣሁም የሚለውን ቃል አስታውሳችሁ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ስለ እርሱ የተጻፈው ሁሉ ለመፈጸም የመጣ አምላክ መሆኑን፣ አንድም ደግሞ የሞት ደብዳቤ ባርነት ቀረ፣ የባርነት ዘመን ተፈጸመ፣ ዓመተ ፍዳ ቀረ ተፈጸመ፣ ዓመተ ምሕረት ደግሞ የተጀመረ መሆኑን ለማጠየቅ ተፈጸመ አለ። ሞት ከሰው ልጆች ተቆረጠ ሲል ነው አንድም ተፈጸመ ማለቱ። እና ይሄን ሁሉ የምናስታውስበት ነው 7ቱ የመስቀሉ ቃላቶች። ስለዚህ መስቀሉን ባሰብን ቁጥር እነኚህን ቃላቶች እናስባለን። መስቀሉን ባሰብን ቁጥር ክርስቶስ መሰቀሉን ብቻ አይደለም የተሰቀለበት ዓላማ ለምን እንደሆነ ጭምር እናውቃለን። እኛ ክርስቲያኖች በአንገታችን ላይ መስቀል አድርገን ስንዞር ክርስቶስ ምን ያክል ዋጋ እንደከፈለልን፣ ለፍቅር እስከዚህ ድረስ መስዋዕትነት የከፈለ አምላክ መሆኑን፣ መስዋዕት የሆነ አምላክ መሆኑን እናስታውስበታለን ማለት ነው። ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግድነት ነው ሲባል ከነዚህ ሁሉ የተነሳ ነው ማለት ነው። እና እህት ወንድሞቼ ምንጊዜም መስቀሉን ስናስብ ክርስቶስ ለኛ የከፈለን ዋጋ ትዝ ሊለን ይገባል። ለኛ የከፈለን ዋጋ ትዝ ሊለን ይገባል። እሱ ባይሞት ኖሮ እኛ ሞተን እንቀር ነበር፣ ጠፍተን እንቀር ነበር። በእውነት ደዌያችንን ተቀበለ እንዳለው ኢሳይያስ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። በእርሱም ቁስል እኛ ምን ሆንን? ተፈወስን። እና በእርሱ ቁስል የተፈወስንበት መሆኑን እናስታውስበታለን ማለት ነው መስቀሉ። ስለዚህ እኛ አንገታችን ላይ መስቀል አድርገን ስንሄድ መስቀሉ ትርጉም አለው። የዳንኩት ቆሜ የምራመደው በሰይጣን ላይ ድል የተቀዳጀሁት አምላኬ በከፈልኝ ዋጋ ነው እያልን ነው ማለት ነው። ለዛ ነው ብዙ ጊዜ አሕዛቦች አንገታችን ላይ መስቀል ሲያዩ አይናቸው ደም የሚቀላው፣ አይናቸው ደም የሚለብሰው። ለምን? በነገራችን ላይ እነሱ አይደሉም፣ እነሱ ውስጥ ያደፈጠ መንፈስ ነው። መስቀሉን ሲያይ ይረበሻል፣ ያመዋል፣ ሰላም አይሰማውም። በጥሹ የሚለው በእነሱ አንደበት ሆኖ መስቀልሽን በጥሹ ማለት እኮ ካደው እኮ ነው። ሌላ ነገር ትርጉም የለውም። ስለ አንተ ሲል የከፈልልን አምላክ ዋጋ የከፈልን እሱን ካደው ነው። ካደው አምላክ አልሞተልኝም በል ነው። በክርስቶስ ቤዛነት አልዳንኩም በል እንደማለት እኮ ነው። ሌላ ትርጉም የለውም። ስለዚህ ወንድሞች መስቀላችንን ከሚበጥሱት ከነ አንገታችን ቢወስዱት ይቀላል። እና አንድ ልንረዳው የሚገባው ነገር ይሄ ነው ማለት ነው። ይሄን ያክል ከተነጋገርን ይበቃናል። በእውነት የመስቀሉ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው ወንድሞቼ ስለዚህ መስቀሉን በምናከብርበት ቀን ነገ መልካ መስቀል አለ አይደለ? መልካ መስቀል፣ ድርሳነ መስቀል፣ እነኚህን ጸሎት እየጸልን ጌታ ሆይ በመስቀል ላይ ሆነ በቆረስከው ስጋ ባፈሰስከው ደም እባክህን ማረኝ እያልን እየተማጸንን በዓሉን ልናከብር ይገባል ማለት ነው። ጌታ ነዳያንን እንኳን ስናበላ፣ የተራበውን ስናበላ፣ የተጠማውን ስናጠጣ ጌታዬ ኢየሱስ ክርስቶስ ሆይ በመስቀል በከፈልከው ዋጋ ስለ ቅዱስ መስቀል ብለ ስለተቀበልከው መከራ ብለ አምላክ ሆይ እኔ ኃጢአተኛውን ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ይህንን ለኃጢአት መደምሰሻ ለመንግስተ ሰማይ መውረሻ አድርግልኝ እያልን ልናስብ ይገባል ማለት ነው። ክርስቶስ ስለኛ ሲል በመስቀል ላይ ሆኖ ነፍሱን ከሰጠ፣ ስጋውን ከቆረሰ፣ ደሙን ካፈሰሰ እኛ ባለን በምንችለው ሁሉ የተራበውን ብናበላ፣ የተጠማውን ብናጠጣ እሱን ምንም የክርስቶስን ፈለግ ተከትለናል ማለት ነው። ክርስቶስን መስለናል ማለት ነው። ምክንያቱም የክርስትና ትርጉሙ ስለሌላ ሰው መኖር ነው። ስለራሱ ብቻ የሚኖር ሰው በጭራሽ አልኖረም ብለው አባቶቻችን እንደነገሩ። እህት ወንድሞች የመኖራችን እኮ ሚስጥሩ ለሌላ ሰው መኖራችን ነው። ለራስ ብቻ የምትኖር ከሆነ ምን ዋጋ አለው? ክርስቶስ እኮ ሰው የሆነው ለማን ነው ሲባል ለኛ ነው። ለሰው ሁሉ ድነት ነው። ክርስቶስ መስቀል ላይ ተሰቅሎ ያንን ሁሉ መከራ
የታገሰው የሰው ልጆች ሁሉ ድነት እያሰበ ነው። እኛስ የሚያስደስተን ምንድነው? የሚያስደስተን ደስታችን የሰዎች ደስታ ነው መሆን ያለበት። የመንፈሳዊ ሰው ደስታ ሌሎችን ማስደሰት ነው። የመንፈሳዊ ሰው እረፍት ሌሎችን ማሳረፍ ሲሆን ደስታውም ለሌሎች ምቾትን መስጠት ስለሆነ የተራበውን ሲያበላ ይደሰታል፣ ህሊናው ይረካል። የተጠማውን ሲያጠጣ፣ ያዘነውን ሲያረጋጋ ህሊናው ደስ ይሰኛል። እረፍታችን መሆን ያለበት ወንድሞች ይሄ ነው እና ይሄን ይመስላል። ስለዚህ በዚህ መንገድ ነው በዓሉ ልናክብር የሚገባው ለማለት ያክል ነው። የመስቀሉ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው ወንድሞቼ በመጋቢት 10 ቀን ታስበው የሚውሉ በዓመታዊ ማለት ነው አባታችን አቡነ ተከስተ ብርሃን ዘደብረ ድማ የእሳቸውም ዓመታዊ መታሰቢያ ክብረ በዓል ነው። አቡነ ተከስተ ብርሃን ትውልዳቸው ኢትዮጵያዊ ሲሆን አባታቸው መልከ ጼዴቅ ይባላሉ። እናታቸው ድል በኢየሱስ ይባላሉ። አቡነ ተከስተ ብርሃን በመጀመሪያ ስማቸው በኪሞስ ተብሎ የሚጠራ ሲሆን ከዕለታት አንድ ቀን ምዕመናን አስተምረው ሲያጠምቁ ብርሃን ስለወረደላቸው ተከስተ ብርሃን ተብሎ ተጠርተዋል። ታላቁን የዲማ ቅዱስ ጊዮርጊስን ገዳም በአበምኔትነት የመሩ አባት ናቸው። ስለዚህም ተከስተ ብርሃን ዘደብረ ድማ እየተባሉ ይጠራሉ። እኚህ ጻድቅ አብያተ ክርስቲያናትን በማሳነጽ የተመሰከረላቸው ናቸው። ከእነዚህም መካከል በሞጣ ቅዱስ ሚካኤልን፣ በዲማ አጠገብ የድንግል ማርያም፣ በቢቸና ጨለሟት ማርያምን አሰርተዋል። በምድረ ጎጃም እየተዘዋወሩ ወንጌልን ሰብከዋል። በዲማ በመምህርነት ተሹመዋል። አምልኮ ጣዖትን በማጥፋት አብያተ ጣዖታትን አፍርሰዋል። በአፄ ዳዊት ቤተ መንግስት ትኖር የነበረችውን ታቦተ ማርያምን ከንጉሱ አስፈቅደው ቀዳሚት ማርያም የተባለችውን ቤተክርስቲያን ተክለዋል። እንደዚሁም እስከ አፄ ዘራ ያዕቆብ መንግስት ድረስ መኖራቸው ይነገራል። ከአገልግሎታቸው ብዛት የተነሳ ማይቶቱ ለጎጃም ተብለውም ሁሉ ይጠሩ ነበር። እኚህ አባት እመሙላድ ተብላ የምትጠራዋን ሰይጣን ነፍሰ ጥሮችንና ህፃናትን የምታሰቃየውን ሰውን የምታሳሰተውን በመቋሚያቸው አባረዋታል። እኚህ መቋሚያቸው እንደነ ኤልያስና እንደነ ኤልሳ ሙት ታነሳ፣ እውር ታበራ፣ ተአምር ትሰራ ነበር። ዛሬም በዲማ በዕቃ ቤት ተቀምጣ ተአምር እየሰራች ትኖራለች። የሚሞተውንና የሚድነውን ለይታ ትናገራለች። በዲማ ቅዱስ ጊዮርጊስ ከፍተኛ ክብር አላት። እኚህም አባት ልክ እንደዚሁ በዲማ ቅዱስ ጊዮርጊስ ከፍተኛ ክብር አላቸው። እኚህ ጻድቅ በመጋቢት 10 ቀን አርፈው በዚሁ በዲማ ተቀብረዋል ማለት ነው። የዕረፍታቸው መታሰቢያ ታዲያ መጋቢት 10 ቀን ነው። በእውነት የእኚህ ቅዱስ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ይህን ይመስላል ወንድሞቼ። አምላከ ቅዱሳን ከቅዱሳኑ ረድኤት በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።